አይመስልም አይደል? ምድረ በዳ እግዚአብሔር ትሪት የሚያደርግ እግዚአብሔር በምድረ በዳ ይመጣል። ጭው ሲል ግራ ሲገባን ውርጭ ውስጥ በቃ አለቀልኝ ስንል አያልቅልሽም ይጀምራል። እንደውም የእግዚአብሔር ፕሮግራም አሁን እኛ ይመስለናል ሰው ሁሉ ቢወደን ሰው ሁሉ ቢከበር ሰው ሁሉ አይኑን እኛ ላይ ቢያደርግ አቴንሽን ብናገኝ ምናምን ህይወታችን አሪፍ የሚሆን ይመስለናል። አይደለም። እንደውም የእግዚአብሔርን ድምፅ እንዳንሰማ ትልቅ መጋረጃና እንቅፋት ነው የሚሆንብን። ሰው በጣም ቢያደንቀንና አይኑን እኛ ላይ ቢያደርግ የዚህ ቤት እኮ አይን አንቺ ነሽ ምናምን ብትባይ አትሰሚም የእግዚአብሔርን ድምፅ። አይኑ ነሽ አለ ወረደ። እንዳውን አንዳንድ ሰው ተገፋው ተጠላው እንኳን ተገፋ የእግዚአብሔርን ድምፅ ትሰማ። እውነት በቃ ገለል ስትደረግ የዛን ጊዜ ክፍት ነው። አያችሁ ክፍት ነው። ሰው ሁሉ አቴንሽን ሰጥቶን ዝግ እኮ አዩ። የእግዚአብሔር ድምፅ ኩልል ብሎ የሚመጣው ለብቻችን ስንሆን ገፋ ስንደረግ ገብቷችሁ ተስፋ ስንቆርጥ በቃ እኔ ማንንም የለኝም ስል አዎ ማንንም የለሽም እኔ ግን አለ። እንግዲህ በምድር ላይ ስንኖር ብዙ ነገሮችን አርጀት ሲሉ ወየብ ሲሉ ከለራቸው ትንሽ ቀየር ሲል እያደስን ነው የምንኖረው። ለምሳሌ ጃንጥላ ለክረምት እንጠቀምበታል። አንዳንዴ ደግሞ ፀሐይ በጣም በርታ ሲል ደግሞ እንደሱ እንጠቀማለንና ያው ስንጠቀምበት እያረጀ ይመጣል። ሽቦዎቹ አንዱ ይለቃል፣ ስፌቱ ጫፉ ላይ እንደዚህ እንትን ያደርጋል ይዛነፋልና ጃንጥላ የሚሰራ ያለው ያለ ሰፈራችን የሚዞር ባለሙያ ይመጣል። ና እኛ ቤት አለ ብለን ጠርተን ዋጋ ተነጋግረን ይሰራልናል። አንጥለውም ፊክስ ስለሚደረግ አንጥለውም እንደገና እንጠቀምበታለን። ደግሞ በሚቀጥለው ከተበላሸ ደግሞ እንደገና እናሰራዋለን። ማደስ ነው አይደለ? ያደስን እንጂ ይሄ ሽቦ እንትን አረገ ብርውር እንደዚህ አናረግም። ቤትም ለምሳሌ ነጭ ከሆነ የቀባነው ግድግዳውን በተለይ በዓል ምናምን ሲደርስ እንደው ቆሸሽ ያለ ከመሰለን አይ በዓልም ደርሷል በቃ እስቲ እንደገና እንቀባው ተብሎ እንደገና ይቀባል። ታደሰ ይባላል። እና እንደዚህ ነው ኑሮ፣ እንደዚህ ነው በምድር ላይ ስንኖር ብዙ ነገር ይታደሳል። ልብስ ይታደሳል፣ ጫማ ይታደሳል፣ ግድግዳ ይታደሳል። እንደዚህ ነው። በመንፈሳዊ ህይወትም ተመሳሳይ ነው። ህይወት ቀጥ ብሎ አይሄድም። አሉ የሆኑ አመታት ያልፉና በህይወት ጌታን ስንከተል አርጀት የሚሉ ነገሮች ይመጣሉ። ሰይጣን ክፉ ስለሆነ እንዲሁ ነው የምጨርሰው ይላችሁ። በቃ እንዲህ ድክም እንዳለ እንዲህ ጥያቄ በጥያቄ እንደሆንክ እንዲህ ኮንፊውዝድ እንደሆንሽ በቃ እንደዚሁ ነው የምትጨርሺው እንጂ ይሄ ነገር አይቀየርም አይለወጥም የሚል ዲስከሬጅ የሚያደርግ በቃ እንደዛ አይነት ድምጽ ነው በውስጣችን የምንሰማው። ግን የሚገርማችሁ መጽሐፍ ቅዱስ ላይ እግዚአብሔር በግለሰብ ህይወት፣ በፋሚሊ፣ እንደ ኔሽን በእስራኤል ታሪክ ውስጥ በቤተ ክርስቲያንም ታሪክ ውስጥ እያደሰ የሚሰራ አምላክ። ምናልባት አሁን እንኳን እኔ አሁን ጌታን ስከተል ስንት ዓመቴ ነውና እንዲህ አይነት ነገር ውስጥ እገባለሁ ብዬ አስቤ አላቅም ነበር። ይሄው እዛው ነው ያለሁት የምትሉ ካላችሁ ወይ ነገ ወደፊት እንዲህ አይነት የድንዛዜ የድካም በጥያቄ መሞላት አይነት ነገር የሚገጥመን ኦፍ ኮርስ ይገጥመናል። እንደሱ አይነት ነገር ውስጥ ስንሆን እንግዲህ አንድ ቀን እግዚአብሔር ይሄን ቃል መንዝሮ እንደ ስንቅ ያደርግልናል ብዬ አስባለሁ። እንደሱ አይነቱ ቀን ላይ የምናስታውሰው በቃ እግዚአብሔር ምንጭቅ አድርጎ የሚያወጣን በዛን ቀን በእንደዚህ አይነት እውነትና በእንደዚህ አይነት ብርሃን ይሆናል ብዬ ስለማስብ እንደሱ ነው እግዚአብሔርን ቃል ማካፍላችሁ። ዛሬ የምንመለከተው በዘፍጥረት መጽሐፍ ላይ ነው። በያዕቆብ ህይወት ውስጥ እግዚአብሔር ከምን አይነት ድንዛዜ ከምን አይነት ድካምና ኮንፊውዥን እግዚአብሔር እንዴት እንዳወጣው አሳያችኋለሁ። ዋናው ቴክስታችን ዘፍጥረት 35 ነው። ኦሪት ዘፍጥረት ምዕራፍ 35 ከቁጥር 1 እስከ ቁጥር 15 ነው ዋናው ቴክስታችን። ምንድነው የሆነው በያዕቆብ ህይወት ውስጥ? ለዚህ መልሱ ምን ያልሆነ አለ ነው። በያዕቆብ ህይወት ውስጥ ብዙ ነገር ነው የሆነው። በብዙ ነገር ውስጥ ያለፈ ሰው። የመጽሐፍ ቅዱስ ጸሐፊዎች የአንዳንድ ሰዎችን ታሪክ ማለት እግዚአብሔር በህይወታቸው ስራ የሰራ ሰዎችን ታሪክ ሲጽፉ ከ12 ዓመቱ ጀምሮ ታሪኩ የተጻፈ ሰው አለ፣ ከ30 ዓመቱ ጀምሮ የተጻፈ አለ፣ ከዛም በላይ። የአንዳንዶች ግን ሳይወለዱ እናታቸው ሆድ ውስጥ ሆነው ሁሉ ታሪካቸው ይጀምራል። አንዱ ያዕቆብ። መጽሐፍ ቅዱስ ያለ ምንም ምክንያት እንደዚህ እናት ሆድ ውስጥ ሄዶ አይጀምርም። ታሪክ ጉዳይ ስላለው በዚህ ሰው በወንድማማቾቹ መካከል ማለት ነው በያዕቆብና በኤሳው መካከል ያለ ፍትጊያና ግጭት የጀመረው እናት ሆድ ውስጥ። ያዕቆብ ህይወት ውስጥ ብዙ ትግል አለ። የሚገርም በቃ ታጋይ ነው ያዕቆብ። እኔ ታጋይ ብየዋለሁ ያዕቆብ። ቻሊ እኔ ብቻ ሳልሆን የመጽሐፍ ቅዱስ አዋቂዎችም አንዳንድ ትርጉሞች ላይ በቃ ያዕቆብን በአጭር ቃል መግለጥ የሚቻለው ታጋይ በማለት ነው ብለውታል። እኔም እንደዛ ነበር ፊልም ማድረግ። ይታገላል። በቃ ለመታገል የተፈጠረ ሰው ታውቃላችሁ። ደግሞ እኮ ነፍስ ካወቀ በኋላ ምናምን እንዳይመስላችሁ የታገለው እናቱ ሆድ ውስጥ ሆኖ ይታገላል።
ለምንድን ነው የሚታገለው? ቀድሞ የሚወጣው ኤሳው። ስለዚህ እንዴት ነው የታገለው? ተረከዙን ይዞ ነበር። አሁን ተረከዝ ያዘ ሲል እንደ አቦ ሰጡኝ ዝም ብሎ እጁን ሰደድ ሲያደርግ ተረከዝ ነካ ብዬ አልተረጉመው። ሆም ብሎ ነው ተረከዝ የሚይዘው እሱ። ህፃን ልጅ ምን ያውቃል ምናምን። ኖ ይሄ ልጅ ከወጣም በኋላ ይሄው ነው በቃ ፕራክቲስ የሚያደርገው ነገር። በቃ ይታገላል። በተለይ ከወንድሙ ጋር በጣም እንደታገለ ነው። ከተወለዱ በኋላ በኩር ኤሳው። እንግዲህ በእስራኤል ካልቸር ወይም በእነ አብርሃም ዘር ውስጥ በኩር አውቶማቲካሊ የቤቱ በረከት ወራሽ ነው። ሰው እንግዲህ ቴንደንሲ ያለ አሁን ልጆች ስትወልዱ 2-3 ልጆች ስትወልዱ ሶስቱም አንድ አይነት አይደለም። ብዙ ጊዜ ኢንተረስታቸው አንዱ ወደዚህ አንዱ ወደዛ። ኤሳው የአደን ሰው ነው፣ የደጅ ሰው። በቃ ከእንስሳት ጋር ነው ብዙ ያድናል፣ ያመጣል፣ ይጠባብሳል፣ ያበላል ቤተሰቡን ይሄ ነው ላይፉ። በቃ ብዙ የቤት ልጅ አይደለም። ያዕቆብ ደግሞ የሱ ተቃራኒ ከቤትም የኪችን ልጅ። አንተ ሄደሃል እነሱ ቤት? ምን እንዴት ሄዳለሁ? በመጽሐፍ ቅዱስ በኩል ነው የሚሄደው። ምስር ወጥ ምናምን ታዲያ ኪችን ነው እንጂ ሳሎን ቤት ይሰራል? አይገርማችሁ? ሰው የተለያየ ነው። በቃ ከአንድ እናት ከአንድ ማህፀን ወጥተው ያይደጅ ነው። ይሄ ከቤትም የኪችን ልጅ። በቃ ወጥ ሰፈር አይጠፋም። ሰራራል፣ ይቀማምሳል፣ የጾም የፍስክ ምናምን። እንደዚህ ነው በቃ እንደዚህ ነው ላይፍ። አሁንም እንደዚህ አይነት ልጆች አሉ። ብዙ ከእናታቸው ጋር አታችመንት ያላቸው ምናምን ይጣፍጣል። እስቲ ቅመስ በማማሰያ እንደዚህ ምናምን አለ። በቃ ምን ታረጉታላችሁ? አንደዱ በረር ምናምን ደግሞ ከሳሎን የማይወጣ ደግሞ አለ ሪሞት ይዞ በቃ እንደዚህ በቃ ልጆች እንደዚህ ናቸው። እና ይነግረናል የዘፍጥረት ጸሐፊ ይሄ ኪችን አካባቢ አይጠፋም፣ ከእናቱ ጋር ነው የሚማከረው ምናምን። ያ ደግሞ ደጅ ነው። ግን ከአንድ ማህፀን የወጡ መንታ ወንድማማቾች ናቸው። በጣም ታጋይ ስለሆነ ያዕቆብ ከወንድሙ ያችን ብኩርና ለመውሰድ በጣም ይፈልጋል። አንድ ቀን እንዲህ ሁሌ አይቀናም። እንግዲህ አደን ርቦት መጣ፣ ምንም ሳያገኝ መጣ። ርቦታ አይ ቲንክ ከፈሩ ደርቆ ምናምን ሳያዩ አይቀርም። ምን ሆነሃል አሉ። እባክህ ዛሬ አልቀናኝም ምንም ነገር። እሱ ደግሞ ምስር እየሰራ ነው ምናምን። እኔ የምልህ እስቲ አብላኛል ብኩርና አንስጠኝና አለ። ሰጠው። ብኩርና እኔ ስም እኮ ነው የተረፈኝ። የዚህ ቤት በኩር እባላለሁ እንጂ ምንም ያገኘሁት ነገር የለም። ውሰደዋል። በምን በምስር። ይሄ እኮ በፍጹም የማይሰጥ እኮ ነገር ነው። ሰጠ። ግን እዚህ ጋር አያበቃም እንደ ያዕቆብ። በቃ ብኩርናውን ከወሰደ እንኳን ለምን አያበቃም? ልጁ ታጋይ ነው። ይሄ ያልበቃውም እንደገና ደግሞ አባትየው ከቤተሰቡ ጋር ይስሐቅ ማለት ነው ከቤተሰቡ ጋር ኮሚኒኬት የሚያደርገው በማሽተት በመቅመስ በመዳሰስ በመስማት ነው። ማየት አቁሟል። አይኑ ታወረ። ከእድሜ የተነሳ አረጀ። የይስሐቅን አለማየት ተጠቅመው እናትና ልጅ ርብቃና ያዕቆብ ማለት ነው ተማክረው ስለማያይ ለምን አታለን ኤሳው ነኝ ብለህ ድርቅ ብለህ ኤሳው ከአደን አንጥቶ የሚያበላው ምግብ እኔ ስለማቅ እንግዲህ ከአባትህ ጋር ስንት ዓመት ኖርኩኝ። ስለዚህ አባትህን ቴስት ታውቃለህ። ስለዚህ ኤሳው ከአደን አምጥቶ የሚሰዋና የሚያቀርብለትን ምግብ እኔ ላዘጋጅልህ፣ ከዛስ ታቀርብለታለህ፣ ከዛስ ድርቅ ብለህ ኤሳው ነኝ ብለህ በረከት ትወስዳለህ አለችው። እንደውም ፈራ ያዕቆብ። ያችሁ ይሄ እንግዲህ ኪችን መዋል ይሄ ነው። ብዙ ወሬ አለ፣ ብዙ ምክር አለ፣ ብዙ ተንኮል አለ፣ ብዙ ነገር አለ። እና ተማከሩ። እሱ ሄዝቴት እያደረገ ያውም ተይ ማዬ ተይ ካወቀብኝስ እኔ ነኝ አባትህንም አውቀው አንተ ኖርን እኮ ስንት ዓመት ኖርን እኮ። አይ ምንድነው ያስፈራ? ባያይ እኮ ያሸታል፣ ይዳስሳል እኮ፣ ይቀምሳል እኮ፣ ይሰማል እኮ። በእኔ ኃላፊነቱን ጣለው። ተይ እሺ ስሪ። ጥፍት አድርጋ ቆንጆ ምግብ ሰራች። ከዛ ይዘህ ቅረብ አለችው። ይዞ ቀረበ። ስለማያይ ኮሚኒኬት የሚያደርገው አባትየው በተቀሩት የስሜት ሕዋሳቶች ስለሆነ ባያይም እንኳን የሚገርማችሁ ድምፁ ምናምን ይሄ ሲዳስስ ምናምን ተጠራጠረ። ሲዳስስ ያ ጸጉራም ስለሆነ እንትን አልብሳው ይሄ ድብዳብ ምናምን የበግ ጸጉር ያለው እንትን ቆዳ አልብሳ በሱ ተታለለ። ሲዳስስ ያኛው ጸጉር የለውም ኤሳው ጸጉር አለ፣ ስለዚህ ኤሳው ነው አለ። ግን ድምፁን ደግሞ ሲሰማ የኤሳው አይደለም። አረ ይሄ ድምፅ ሲል ነኝ አለ። ቀጠለና ኤክስፒሪየንስ አለው ከዚህ በፊት እንግዲህ ከኤሳው ጋር ሲኖር ማለት ነው። አባትየው በፍጥነት ነው ያመጣው ያንን እንስሳውን አንጥቶ አርዶ ኩክ አርጎ ምናምን ያቀረበው። እኔ የምልህ አለ በምን ፍጥነት አመጣኸው አለ። ጥርጣሬውን ታያለህ። በምን ፍጥነት አመጣኸው ሲል የተንኮሉ ብዛት አምላክህ የሚሳነው ነገር አለ። ወደ መንገድ ያላመጣው መሰለህ አለ። ውሸት ነው። ሲከተው እኮ ነው ራሱ አባትየውን ሲከተው ያንተ አምላክ ምን ይሳነዋል እኮ እያለው። አምላኬ እኮ አይደለም አምላክህ አለ። ምን ስታስተምረን ዲቮሽን ታይም ላይ ስትነግረን ነበር እንዴ? እኛ አምላክ የአብርሃም አምላክ እንደዚህ አድርጎ ታዲያ ምን ይሳነዋል?
አንዳንድ በጣም በፍጥነት የመጡ ነገሮች እኔ እንጃ መመርመር ሳይኖርባቸው አይቀርም። በፍጥነት አመጣው መንገዴ ላይ ከች አደረገው። በቃ አምጥቼ እንደዚህ ያለ ተጠራጥሯል። አባትየው ተጠራጥሯል። አያችሁ ልጁ ታጋይ ስለሆነ ካገኘው ጋር ነው ቢታገል። ከወንድሙ ጋር ሲታገል ኖሮ አሁን ደግሞ ከአባቱ ጋር ታገል። አራተው አይደለህም ነኝ። ይሄ ትግል ነው። ሌላ ምንድን እዚህ ጋር እኮ ቢያበቃ ጥሩ ነው። አጎቱ ቤት ሄዶ እኮ ሲታገል ነው እኮ ይኖር አይደል? ለሚስት ሲታገል አታውቁትም? እዚህ ኤሳው መጣ ከአደን ሊባረክ ማለት ነው በአባቱ በኩር ነው። ለሱ ነው በረከት። አባዬ ባርከኝ ሲል ስንቴ ነው የምባርከው? አያችሁ ሰው ውስን ነው ሲባረክ። ደጋግሞ የሚባርክ የሰማይ አምላክ እግዚአብሔር ብቻ። ክብር ለዘላለም ለሱ ይሁን። አንዳንድ ሰው ይሳቀቃል እግዚአብሔርን ባርከኝ ለማለት። ለምሳሌ አሁን ዛሬ ባርኮት ዛሬ ጠይቆ እግዚአብሔርን ከእግዚአብሔር ተቀብሎ ውይ አረ ነገስ ደግሜ አልሄድም። ሂድ እንጂ እግዚአብሔር እንደ ሰው አይደለም። ምን አሳቀቀሽ? ሂጂ እንደገና ይባርክሻል። በኋላ አሳያችኋለሁ ያዕቆብ እንዴት ደጋግሞ እግዚአብሔር እንደሚባርከው። ስንቴ ነው የምባርከው አለ። አወቀ። ለሁለተኛ ጊዜ አሰናከለኝ ማለት ነው። ይሄ ልጅ መዛት ጀመረ። እኔ አሁን ዛቻው አልተጻፈም እንጂ ዝም ብዬ ስገምት ዛሬ ደም ይፈሳል። ዛሬ አንድ ሰው አለቀለት። ዛሬ ምናምን ይላል መሰለኝና ይሄንን ማን ይሰማል? እናትና ልጅ። እማዬ ነግሬሻለሁ ልጅ ችግር ተፈጠረ። ስለዚህ አይኔ እያየ ሟችም ልጄ ገዳይም ልጄ ከምትሆኑ እንደ አዳምና ሔዋን ልጆች እንደሱ ከሚሆን ውሳኔ እንወስን። ምን አጎቴ ያለ ሂድ፣ አጎቴ ቤት የኔ ወንድም አለ አንተ አጎት ሂድ አለች። ከቤት ወጥቶ እኮ አያውቅም። የቤት ልጅ ያው የኪችን ልጅ ለመጀመሪያ ጊዜ ከቤት ወጣ። መጽሐፉ ነው የሚለው እንግዲህ ወጥቶ አያውቅም። ያ ነው የደጅ ልጅ። ከዛ ከደጅ መጥቶ ሲዝት እናት ምን ታርግ? መስደድ ነበረባት። ሂድ አለችው። መንገድ ጀመረ። ፀሐይ ጠለቀችበት ይላል። የቤት ልጅ ለመጀመሪያ ጊዜ ደጅ ሊያድር አደረ። ምን ተንተርሶ? ድንጋይ ተንተርሶ። ዘፍጥረት 28 ነው አሁን እየተረኩላችሁ ያለው። ድንጋይ ተንተርሶ ተኛ ይላል ዘፍጥረት 28 ቁጥር 10 ጀምሮ ስታነ። በፊት ምንድነው የሚንተራሰው? የእናቱን ክንድ ሜቢ አባቱን ትራስ ምናምን። ለመጀመሪያ ጊዜ የቤት ልጅ ድንጋይ ተንተርሶ ምድረ በዳ ላይ ተኛ። በሌሊት ምን አለ? ብርድ ውርጭ አለ፣ አውሬ አለ፣ ማአት። በቃ አስጊ ነው በቃ ደጅ ማደር በሌሊት ማለት ነው። ግን አደረ ሌሊት። ምን ሆነ? ደጅ ሲያደር እንዴ ሰምቶ የማያውቀው እግዚአብሔር ድምጽ መጣለታል። ምን ማለት እንደሆነ ታውቃላችሁ? እስከ ዛሬ በእንጀራ ብቻ ነበር የምትኖረው እዛ ኪችን አካባቢ። አሁን በድምጽ ትጀምራለህ። ክብር ለእግዚአብሔር ይሁን። የኔና የናንተ ህይወት እንደዚህ ነው የሆነው። በጌታ ከመሆናችን በፊት በእንጀራ ብቻ ነበር የምንኖረው። በቃ እንጀራ፣ በቃ ሁሉ ነገር እንጀራ። በቃ ብናስብ ብናቀድ ምን ብል እንጀራ። ልክ ይሄ አንድ ቆሮንቶስ 15 ላይ ዛሬ እንብላና እንጠጣ ለምን ነገ እንሞታለን። ይሄ የአንድ ዓለማዊ ፍልስፍና እኮ። ስለዚህ ዓለማዊ ሰው ማለት በእንጀራ ብቻ ለመኖር ያቀደ ሰው ማለት ነው። ስለዚህ ያዕቆብ በእንጀራ ብቻ ከመኖር በእንጀራም በድምጽም ወይም በእግዚአብሔር ቃል መኖር እንዲጀምር ከግድ ከቤት መውጣት ነበረበት። እስቲ ዝም ብላችሁ ተመልከቱ። ወደ ጌታ የመጣንባቸው ሁኔታዎች ዴስፐሬት ሆነን ሚወደን አተን የሚያስጠጋን አተን ሰው ልባችንን ሰብሮት ምናምን ነው። ብዙዎቻችን የሆነ ከባድ ሲቹዌሽን ውስጥ አልፈን ነው ወደ ጌታ የመጣን። ያዕቆብም ልክ እንደዚህ ነው የሆነለት። ሰምቶ የማያውቀውን የእግዚአብሔርን ድምጽ ደጅ ያደረለት ሰማ በድምጽ። ለምን እግዚአብሔር ቤት አልተናገረው? እናትና አባቱ ቤት እያለ ለምን እግዚአብሔር አላናገረው እንዴ? ልጁ አቴንሽን የሚሰጥ ልጅ አይደለም። ለምን ብትሉ በቃ ቤት ውስጥ አይን የተጣለበት ልጅ ነው። ያዕቆብ ሁሉ አሁን እኛ ይመስለናል ሰው ሁሉ ቢወደን፣ ሰው ሁሉ ቢከበን፣ ሰው ሁሉ አይኑን እኛ ላይ ቢያደርግ፣ አቴንሽን ብናገኝ ምናምን ህይወታችን አሪፍ የሚሆን ይመስለናል። አይደለም። እንደውም የእግዚአብሔርን ድምጽ እንዳንሰማ ትልቅ መጋረጃና እንቅፋት ነው የሚሆንብን። ሰው በጣም ቢያደንቀንና አይኑን እኛ ላይ ቢያደርግ። የዚህ ቤት እኮ አይን አንቺ ነሽ ምናምን ብትባይ አትሰሚም የእግዚአብሔርን ድምጽ። አይን ሆነሻል አወራ። አይን እንዴት አድርጎ ነው ጆሮውን የሚከፍተው? አይን እኮ ነው ለዛ ቤት። እንዳውን አንዳንድ ሰው ተገፋው ተጠላው፣ እንኳን ተገፋ የእግዚአብሔርን ድምጽ ትሰማል። እውነት በቃ ገለል ስትደረግ የዛን ጊዜ ክፍት ነው። አያችሁ ክፍት ነው። ሰው ሁሉ አቴንሽን ሰጥቶን ዝግ እኮ ነው። ያዕቆብ ቤት እያለ እግዚአብሔር ያላናገረው ስለማይሰማ የወጣለት ጀመረ የእግዚአብሔር ድምጽ። አይመስልም አይደል? ምድረ በዳ እግዚአብሔር ትሪት የሚያደርግ እግዚአብሔር በምድረ በዳ ይመጣል።
እውነት ጭው ሲል ግራ ሲገባን ውርጭ ውስጥ በቃ አለቀልኝ ስንል አያልቅልሽም ይጀምራል እንደውም የእግዚአብሔር ፕሮግራም። ስለዚህ ለመጀመሪያ ጊዜ የህልም ኤክስፒሪየንሱና ከእግዚአብሔር ጋር ኮንቨርሴሽን ያወራው ደጅ ያደረለት ህልም ማየት ጀመረ። ከሰማይ መሰላል እንደዚህ ይወጣሉ ይወርዳሉ እንደዚህ ምንድነው ግራ ገባ። እዛ መጣ እግዚአብሔር። አያችሁ አሁን አቴንሽን የሚሰጠው ማንም ስለሌለ ክፍት ነው ጆሮ፣ በደንብ ማዳመጥ ይችላል። የአብርሃም የይስሐቅ የአያትህና የአባትህ አምላክ ነኝ ብሎ ጀመረ። ማለት ምን ማለት መሰላችሁ? እግዚአብሔር ይኸውልህ ዛሬ ገና ስራ የጀመርኩ አምላክ አይደለሁም። እኔ ስሰራ የኖርኩ አምላክ ነኝ። ከአያት ጋር ሰርቻለሁ፣ ከአባትህ ጋር ሰርቻለሁ። ኪዳን የምጠብቅ አምላክ ነኝ። ስለዚህ አንተ ብታታልል ምን ብትል ኦኬ ችግር የለው። ከአንተ ጋር ግን ፕሮግራም አለ። ሲጀምር ራሱ አንተ አታለ ይወጣ ምናምን ኖ ልጁ አይችልም። ኦሬዲ አሁን እንደዚህ አይነት ድምጽ አይችልም። ለራሱ ወቀሳ ሊገለው ነው። እንደገና እግዚአብሔር ወቀሳ አይጨምርበትም። ከሚገርም ከትልቅ ፕሮሚስ ጀመረለት። ከአያት ጋርና ከአባት ጋር ኪዳን የገባው አምላክ ነኝ፣ ካንተ ጋር ቀጥለዋለሁ። የስ አሁን ያዕቆብ ጥያቄ ምንድነው? እንደው ብቻ እቺ ሌሊት ነክታ በሰላም አጎቱ ቤት በደረስኩ ነው። እግዚአብሔር ግን እንደሚለው ታውቃለህ ወይ? አጎቱ ቤት መድረስ ትሰማኛለህ? ስትሄድ ካንተ ጋር ሆናለሁ፣ እዛ ካንተ ጋር ሆናለሁ፣ እዚህ መልሰሃለሁ። የረጅም ዘመን ፕሮሚስ ገባለት እግዚአብሔር እንደዚህ አይነት አምላክ። አሁን እኛንን ተሳቀን ልንሞት የደረስነው በቃ እንደው ምን ይለኝ ይሆን? ምን ይልሃል? እንደ ያዕቆብ አይዞህ ካንተ ጋር ነኝ እስከ መጨረሻ ድረስ ነው የሚልህ። እንግዲህ አስቡ፣ አታሎ የወጣ ልጅ ነው። እግዚአብሔር እንደ ሰው አይደለም። የረጅም ዘመን ፕሮሚስ ገባለት እግዚአብሔር። እንግዲህ አስቡት፣ እግዚአብሔር እንደዚህ ብሎት ያዕቆብ ዝም ሊል አይችልም። ይህንን ሁሉ በረከታች ጎድጉዶበት አይዞህ ካንተ ጋር ሆናል፣ ስትሄድ ካንተ ጋር፣ እዛ ካንተ ጋር ደግሞ ትመለሳለህ። የአንድ ቀን ጥያቄ የጠየቀን ሰው እግዚአብሔር እንደዚህ በበረከት ያሽጎደጉዳል። የስ ባህሪው ስለሆነ ኪዳን የሚጠብቅ አምላክ ስለሆነ እንደዚህ ተገልጦለት ዝም ማለት ስለማይቻል ስለተሳላለሁ አለ። ኦፍ ኮርስ እንዲህ አይነት ኤክስፒሪየንስ ላይ ዝም አይባልም፣ ምላሽ መስጠት ያስፈልጋል። እሳላለሁ አለ። ምንድነው የምትሳለው? እግዚአብሔር በሰላም ከመለሰኝ እንዳለው ካበላኝ፣ ካጠጣኝ፣ ከጠበቀኝ በቃ እንዳለው ካደረገ እዚህ መልሶ ካመጣኝ በቃ እሱ አምላኬ ነው። ይሄው መታሰቢያ ብሎ ሎዛ ነው የምትባለው ቦታዋ ልቀይራት ስሟናል እንዳስታውሳት በደንብ በቃ ከእግዚአብሔር ስም ጋር የተያያዘ አይነት ስም ልስጣትና ቤቴል ብያታለሁ። የእግዚአብሔር ቤት ወይም እግዚአብሔር ደጅ ማለት ነው። ቤቴል ብያታለሁ ብሎ ስም አውጥቶላት በቃ ከመለስከኝ እዚህ እንገናኝ ብሎ ሄደ ወደ አጎቱ ቤት። አጎቱ ቤት ሄዶ የቆየውን እኔ ለእናንተ አልሰብክም፣ በጣም በተደጋጋሚ የሰማነው ታሪክ ስለሆነ ማለት ነው። ግን ትግሉ ቀጠለ። ከማን? ካጎቱ። በቃ ራሔልን ይሰጠኛል ብሎ ሲጠብቅ ለካ ታላቅ ሊያ ናት። አመጣና በ7 ዓመቱ ሊያን እኔ ለዚህኛው አይደለም የተገዛውልህ። አዳምጣ አንተ ብቻ ነህ እንዴ ቺት የምታረገው? ሰው እኮ የዘራውን ያንን ነው ያጭላል እንጂ ተረጋጋ እንጂ ምንድን ነው አሁን? ይኸው አዳምጣ ምናምን የሚል ቃል ሄዳችሁ እንዳትፈልጉ፣ እንደሱ አይደለም። ታላቋ እያለች ታናሿ ትሰጣለች እንዴ? ታዲያ መጀመሪያ አልነግረኝም እንዴ? በቃ ደንቡ እንደዚህ ነው፣ መጠየቅ ነበረብህ። ስትፈርም ከስር በዚህ በትንንሹ የተጻፈውን ማወቅ ነበር እንደሚሉን ማለት ነው። ታዲያ ምን ይሻላል? 7 እጨምራለሁ አለ። በጣም ነው የሚወዳት ራሔልን። ጨመረ። ብቻ መቆየት ያለበትን ዓመት እሱ ጋር ቆየ። አሁን መመለሻው ሰዓት ደረሰ። አሁንም ትንሽ ታገለው አጎትዬ። አለቅም እለቃለሁ ምናምን በቃ ይሄ እኔ በረከት ነው። ኖ ካንተ ምንም አልወሰድኩብም። ለምን እንደዚህ ታዲያ? እግዚአብሔር አስፈራርቶለት ምናምን ወጣ አይደለም። ከዛ ቤት መጣ፣ መንገድ ጀመረ። ሲመለስ አንድ ያልተቋጨ አሳይመንት አለ ለካስ በህይወቱ። ምን? ከኤሳው ጋር ያለው ኬዝ በጥል ነው ከቤት የወጣው። ስለዚህ 20 ዓመት ስለተቆጠረ ተስተካከለ ማለት አይደለም። አሁን አንዳንዴ የምንሸወደው ምን መሰላችሁ? የሆነ ያልተስተካከለ ኬዝ ካለን አመታት ስለተቆጠሩ ኢትስ ኖት ኦኬ። እንደ አመት ስለተቆጠረ ተስተካከለን እንዳልተ መስተካከል አለበት። አሁን ረስታልኛለች እንዴ? የወጋ ቢረሳ የተወጋ ይረሳል እንዴ? እሺ ያዕቆብ ይርሳ፣ ኤሳው ይረሳል? ምስክልክል እኮ ነው ያደረገው ህይወቱ። ሁለቴ እኮ ነው ያሰናከለው። አንዴ ምክሩን ነው ወሰደ፣ አንዴ ደግሞ ከአባቱ በረከት ወሰደበት። እንዴ ምን ተረፈው ታዲያ ይሄ ልጅ? ስለዚህ መንገድ ሲጀምር ወደ አባቱ ቤት ወደ ቤተል ሲመጣ አሳይመንት ከፊቷል። ምን ያርግ? በምን አይኔ ነው የማየው? ኤሳውን ለማግኘት አገኘው። የለፋውለትን ሁለት ክፍል ሰራይቶኛለሁ፣ ሚስት ምናምን፣ ባሮች ምናምን፣ እንስሳ እዚህ ድረስ አለኝ። እዚህ ድረስ የሚል የለም፣ ሊጻፍም አይችልም። እዚህ ድረስ የሚል እንትን ድረስ ኮንቴክስቹዋላይዝ ላድርግ ብዬ ነው አሁን በእኛ ዘመን ቋንቋ ወይም በመርካቶ።
ሲደርስ እንደሚባል ግን ከወንድሙ ጋር ያለው ኬስ ፍጥጥ ብሎ ጠበቀው። ምን ያደርግ? ስለዚህ ምን እጅ መንሻ በሰጠው ነው የሱን ፊት ማየው ማለት ጀመር። እንትን ልስጠው፣ እንትን ላስቀድም፣ ከፊት እነዚህ እንስሳቶችና ባሮቼን እነዚህ ላስቀድም። ምን ግራ ተጋባ። መጨረሻ ምን እንዳደረገ ታውቃላችሁ? ዘፍጥረት 32 ላይ ቆይ ለምን እኔ የሌሊት ልምድ አለችው አይደል? ለምን አልደግማትም ማለት የሉም ሌሊቶች በህይወታችሁ አሉ። ስለነዛ ሌሊቶች እግዚአብሔር ይባረክ። እውነት አሉ ሌሊቶች፣ የህይወት ሌሊቶች። በቃ የህይወት ሌሊቶች ማንንም አጠገባችሁ የማይሆንበት ውስጣችሁ ይሰለሰላል። ታወጣላችሁ፣ ታወርዳላችሁ፣ ምን ትላላችሁ? ለማን ይነገር? ለማንም አይነገርም፣ ለእግዚአብሔር ነው የሚነገር። ስለዚህ ይሄንን ለኤሳውም አይደለም፣ ለአጎቱም አይደለም፣ ማንንም አይደለም። ከቤት የወጣለት ላዋራው ለእግዚአብሔር እደግመዋለሁ ያችን ሌሊት አለ። እግዚአብሔር ይባረክ። አሉ በቃ ህይወታችን እንዲህ ልውጥ የሚልባቸው ሌሊቶች አሉኝ። እኔ እንደዛ አይነት ሌሊቶች ልረሳቸው የማልችላቸው ሌሊቶች፣ ፔንፉል ግን ውጤቱ በጣም አስደሳች። እደግመዋለሁ አለ። ያቦቅ ወንዝ ወዲያ እነዛን በረከቶች ያላቸውን የለፋባቸው ምናምን ሁሉ ሚስት የለ፣ ንብረት የለ፣ ባሪያ የለ፣ ምን የለ በሙሉ አሻገረ። አለችው የሌሊት ኤክስፒሪየንስ። በመጀመሪያውም ሌሊት አይደለ ከቤት የወጣለት፣ እቺም ሌሊት ናት። 32 አሻገረና ሌሊቱን ሙሉ ከአምላክ ጋር መታገል ጀመረ ይላል። ሲታገል የጭኑን ሽሩዳ ነካና አደነዘዘ። አሁን ደንዝዟል፣ ግን ትግሉን አላቆመም። ይታያል፣ ልጁ ታጋይ ነው። ኦሬዲ ሰውዬ ሆኗል። በዚህ እድሜው ልጅነት የጀመረ ይታገላል። ከሰው አልፎ ከአምላክ ጋር መታገል ጀመረ። የሰው ጨረሰ ማለት እኮ ነው። ገብቷቸዋል? ከሰው ጋር ጨረሰ። ምን አይነት ፐርሰናሊቲ ነው? በቃ አለ መጽሐፍ ቅዱስ እንደዚህ ነው አለ። እንዲህ አይነት ሰው በቃ አሁን አንዳንዴ እንነሳና 50 ዓመት ምናምን የሆነውን በሆነ አይነት ፐርሰናሊቲ እንትን አንተ ተረጋጋ። በ50 ዓመቱ ነው የሚረጋጋው። ቢረጋጋ በ16 ዓመቱ ይረጋጋ ነበር። በቃ እንደዚህ ነው ይሄ ሰው፣ ወይም እንደዚህ ናት፣ ወይም እንደዚህ ነው። ስለዚህ ያዕቆብ መታገል ጀመረ። ሊነጋጋ ጀመረ። ይሄ ቀላይ ቀደደ እንደሚባለው ሊነጋ ቀላላ ይላል። አሁን ልቀቀኝ ማለት ያለበት ማን ነው? አምላክ ወይም እግዚአብሔር አይደለም፣ ሰው ነው አይደለም እንዴ? ደከመኝ የሚል ሰው ነው አይደለም? እግዚአብሔር ልቀቀኝ አለ። ተመልከቱ፣ ይሄ ሰው አልለቅህም አለ። አንተ ልቀቀኝ፣ አልለቅህም። ወፎች እኮ ጭጭ ማለት ጀምሮ ሰው ኖርማል ላይፉን እኮ ሊጀምር ሊንቀሳቀስ ነው። ልቀቀኝ፣ አልለቅህም። ኦኬ፣ ለምንድን ነው የማትለቀኝ? ካልባረከኝ አልለቅህም። እንዴ ከወንዝ ወደ ያሻገራቸው 20 ዓመት ምናምን የለፋባቸው እነሱ መስለውኝ በረከት ማለት ሪል በረከት ማለት እነሱ መስለውኝ፣ ከዛ ስታገል፣ ከወንድሜ ስታገል፣ ከአባቴ ስታገል፣ ከአጎቴ ስታገል አይደለም። ስለዚህ የበረከት ዴፊኒሽንን ቀይሬያለሁ። ኧረ እባክህ አዎ። እንዴ እስቲ ቆይ ካልባረከኝ አልለቅህም ያልከው? አዎ አልለቅህም። የምር ነው። በቃ አምርሯል። ሰውየው አምርሯል። በቃ አንድ ጥያቄ ጠይቃለሁ አለ እግዚአብሔር። ምን ማነህ አንተ? አያውቀውም እንደ እግዚአብሔር? ከእግዚአብሔር የተሰወረ ምን አለና? ያውቀዋል። ታዲያ ለምንድን ነው የሚጠይቀው? እስቲ ካንተ ልስማ ነዋ። ከሱ ቢሰማ ምን ቢግ ዲል ነው እንዴ? የስ አባትህን ኤሳው ነኝ ብለህ ነው የወጣው። የአባዜ ለቆሃል፣ አልለቀቀህም እንጂ አሁን ያዕቆብ መጠየቁ ታዲያ ምንድን ነው ሲግኒፊካንሱ? እስቲ ዝም ብላችሁ አስቡ እንግዲህ፣ ተመራመሩ። መቼም እንግዲህ ትደግመዋለህ አትደግመውም? አልደገመውም። የሚገርማችሁ ለምን? የምሩን ነው የመጣው። ኤሳው ነኝ እያሉ እንትን ነኝ እያሉ በቃ ደከመኝ አለ። ገብቷችኋል? በቃ የእድሜን ግማሹን ፈጀሁት። ስለዚህ ኖ ሞር ኤሳው። በቃ ከዚህ በኋላ ትክክሉን ነው የምናገረው። ማን ይላል? ያዕቆብ ነኝ። ያዕቆብ ነኝ። ኦኬ እሺ፣ መጀመሪያ የምናደርገው ስምህ ነው የሚቀየረው። ይቀየር። እኔ ከስሜም ጋር የተያዘ ጣጣ ከሆነ እንደዚህ ትድም ያደረገኝ፣ አረ ይቀየር። እኔ ምንም ይቀየር አለ። በቃ አያችሁ እንዴት ዊሊንግ እንደሆነ፣ እንዴት ሰሚት እንዳደረገ። አሉ ሌሊቶች በቃ ልውጥ የሚያደርጉ ሌሊቶች። ክብር ለእግዚአብሔር ይሁን። ያምጣልን እግዚአብሔር እንደዛ አይነት ሌሊቶች። ለምን ዝም ብሎ እድሜ ይገፋል ታዲያ? ፐርሰናል ኢንካውንተር ከጌታ ጋር በጣም ነው የሚያስቀናኝ። ያውቀው በጣም በቃ ያወራል፣ ቀጥታ ለብቻው ያወራል ከጌታ። ይኸውላችሁ በከበባ ውስጥ የእግዚአብሔር ድምፅ አይመጣም። ለምን? ተዘግቷል፣ ተከበናል። ኦልሬዲ ሰው ሁሉ አይኑን እኛ ላይ አድርጎ አቤት ስታምሪ፣ አሁንማ ጭራሽ እየባሰብሽ ሄደ ምና እንደዚህ የተባልሽ እንዴት ነው የምትሰሚው የእግዚአብሔር ድምፅ? አይሆንም፣ እንዳይመስላችሁ አይሆንም። የእግዚአብሔር ድምፅ ኩልል ብሎ የሚመጣው ለብቻችን ስንሆን፣ ገፋ ስንደረግ፣ ገብቷችሁ ተስፋ ስንቆርጥ፣ በቃ እኔ ማንም የለኝም ስል፣ አዎ ማንም የለሽም፣ እኔ ግን አለሁ።
አያችሁ አንፈልገውም። አሁን ይሄ ለብቻ መሆን ወጣ ማለት ምናምን አንፈልገውም። ግን እስቲ አንብቡ መጽሐፍ ቅዱስ ላይ ብዙዎችን እግዚአብሔር ቀጥታ መጥቶ ያዋራቸው ብቻቸውን ሲሆን ጌታ ኢየሱስ ስለ ጸሎት ሲያስተምር ማቴዎስ 6:7 ላይ ሲያስተምር ኢየሱስ ሲመጣ ያየው ጸሎት ደጅ ነው። ደጅ አረ እንደዚህ አይደለም አለመጣ። አረ ግባ እንዴ ማን ሊያየኝ? ልትታይ ነበር እንደምጸልየው ግባ ዝጋ ጭራሽ ዝጋው ማንንም እኮ አያየኝም። አረ ዝጋው ግባና ዝጋ። ከዛስ ይሄን ዘጋህ ማለት ከላይ ተዘጋ አይደለም። ይሄ ሲዘጋ ያ ይከፈታል። ከዛ ያይሃል። ከዛስ በአደባባይ ይከፍልሃል። ከዛ ተቀብለህ ውጣ። ለብቻውን እንደ ሰው ፕራክቲስ የሚያደርገው ጸሎት በማዕዘን እንትን ቆሞ ምናምን ሰው ያየ ምናምን አረ እንደዚህ አይደለም ጸሎት አለ ኢየሱስ። አረ ለብቻ ነው አለ። ያርግልን እግዚአብሔር እውነት ያግኘን። የሆነ እቺ ለብቻ ጌታ የሚመጣባት አመጣጥ በጣም አሜዚንግ ናት። ለያዕቆብ 2 ጊዜ እንደዚህ አይነት ኤክስፒሪየንስ ሆነለት። እሺ ስምን ልቀይረው አለው። ስሙ ተቀየረ፣ እስራኤል ተባለ። ያዕቆብ ይሄ ከጌታ ጋር ሲያወራ ያለው ኮንፊደንስ እና ቅርበቱ አሁንም ያስቀናኛል። የማን ስም ተጠይቆ የማን ይቀራል ብሎ ነው መሰለኝ። አንተ ራስህ ማን ነህ አለ። ነፃነቱን አታደንቁትም? አሁን አንተ ትላለህ፣ አሁን እኔ እላለሁ አይደለም። አሁን እኛ እሺ ብለን ነው የምንነሳው። እሱ የሚገርም ሰው ነው። የኔ ተጠየቀ መለስኩ፣ ያንተም ይጠየቃል። አንተ ደግሞ እኔ አንድ ጠየቅኩ፣ አንተ አንድ ጠየቅ፣ እኔም አንድ ጠየቅኩ፣ ለምን ሁለተኛ ትጠይቃለህ አይነት ነው መሰለኝ። ተወሱን ስሜ ምን ይሰራላል? በረከት አይደል የፈለከው? ሪል በረከት ከሰማይ አምላክ እንደሆነ ታውቃለህ። በቃ ስባርክም አንድ ሆንኩ ታውቃለህ እንጂ እኔ ከሌ እባላለሁ ምናምን በይ እንደዚህ አላስተዋውቀ። ያንተ እኮ የተጠየቀው ስለምታምታታ ነው። እኔን ማለት ለምን ጠየቀኝ ምናምን ብሎ አልተቆጣውም። ነፃነቱን በጣም ነው እንትን ያደረገለት። ግን በረከት ነው አልፈልገው። ስባረከ ታውቃለህ። ባረከው። ራሱ ምን ብሎ መሰከረ? እግዚአብሔርን ፊት ለፊት አየሁት፣ ከግማሽ በላይ ድኜ ቀረው አይደለም ያለው፣ ሰውነቴ ድና ቀረች። ስለዚህ ባርኮታል እግዚአብሔር ማለት ነው። ባለቤቱ መስክሯል፣ ባርኮታል። ሰውነቴ ድና ቀረች አይደል? የዛን ቦታ ስም ጵኒኤል አለው ይላል። ይህ በጣም የሚገርማችሁ ያዕቆብ ለቦታ ስም በማውጣት አንደኛ። በጣም ነው የሚገርመኝ። በቃ አያልፍም። እንዲህ አይነት ኤክስፒሪየንሶቹን ስም እያወጣ ነው የሚያልፋቸው። ሎዛን ቤተል ብሎ ጠራት። አሁን ደሞችን ጵኒኤል እግዚአብሔርን ፊት አየ። እግዚአብሔር ፊት ማለት ነው አየሁት፣ ፊት ለፊት አየሁት አለ። ፊት ለፊት አየሁት ማለት እግዚአብሔርን ማንም ያየው የለም ይላል አዲስ ኪዳን። የምር እንደዚህ አይቶት አይደለም፣ እጁን ነው ያየው፣ ብሌሲንጉን ነው የተቀበለው። ጥያቄውን ባርከኝ ነው፣ ተባረከ። በቃ ይሄ ሰው ኦኬ። አሁን ምንድን ነው የምትጠብቁት? ቤተል መምጣት የለበትም? ቀጠሯቸው ቤተል አይደለም ነው እኮ አይደል? ስትሄድ ካንተ ጋር ሆናለሁ አለው። እሺ እዛ ስትቆይ ካንተ ጋር ሆናለሁ አለ። እዚህ መልሰሃለሁ አለ። እዚህ ከመለስከኝ ብሎ አይደለ ስለት የተሳለው? በቃ ቤተል ነው መምጣት ያለበት። ዘፍጥረት 32 እንግዲህ እንደዛ አለቀ የሌሊቱ ትግል። 33 ምንድነው ማድረግ አለ? ቤተል መምጣት አለ። እሺ 34 ግድ የለም አንድ ምዕራፍ እንጨምር። ቤተል መምጣት አለበት። አልመጣም። 33 አልመጣም። ምዕራፍ 34 አልመጣም። ምን ሆነ? ስለት መሳል ቀላል፣ ስለት መክፈል ዛሬም ድረስ ከዚህች ብቻ ልውጣ ያለባቸው ብዙ ኤክስፒሪየንሶች አሉ። ከወጣም በኋላ ግን ይረሳ። ግን እኛ ሰው እንደሆነን የሚያውቅ አምላክ እኛ ረሳን ማለት እንጨቆረ እርግባ የሚል አምላክ ግን አይደለም። እንደገና እድሎችን ያመጣል። ይገርማችሁ በህይወት ክብር ለእግዚአብሔር ይሁን። ምናልባት እዚህ ጉባኤ ውስጥ እኔ ጌታን ተከትዬ ሄጄ እንዲህ አይነት ሜስ ውስጥ እገባለሁ ብዬ ጠብቄ አልነበረም። እኔም አልጠበቅኩም እንጂ ብቻ አይደለሽም። እኔም አልጠበቅኩም ትገባያለሽ ብዬ፣ እኔም አልጠበቅኩም ትገባለህ ብዬ፣ አንተም አልጠበቅም ይገባል ብለህ እኔን ማለት ነው። ግን እግዚአብሔር ከዛ ውስጥ መንጭቆ ማውጣት እንደሚችል ታውቃላችሁ። ክብር ለእግዚአብሔር ይሁን። አሁን ለአንዳንድ ሰው ትልቅ ዕውቀትም እንደሚመስለው ታውቃላችሁ። እንዴት ብዬ እኮ እዚህ ውስጥ እንደገባሁ አላውቅም። እሺ እንዴት ነው የገባሽው? መጀመሪያ እንደዚህ ሆነ፣ እሺ ከዛ እንደዚህ ሆነ፣ እሺ ይሄው እዚሁ 7 ዓመት፣ እሺ በቃ ይሄ ልዩ ዕውቀት አይደለም። ተነሳና ውጣ በቃ ከዚህ ውስጥ እንደ ትልቅ እንትን በቃ እንደ ወይ ታዘን ይሁን 7 ዓመት እንዴ ውጣ። ማይሆን ነገር ውስጥ አገኘ ራሱን። ጌታ ግን ምን ስሰራ ነው እዚህ ውስጥ የገባሁ ምናምን እኮ አይደለም፣ አንተ ውጣ ነው ያለው። በቃ ምክንያቱም መፍጠር የሚችል ድምጽና ቃል ያለው አምላክ ስለሆነ እግዚአብሔር